ተረታዬ ግን ቢስነሽ አለ አንተ እንዴት ነህ? ደህና ነኝ። ምን ነው ኮራልሽሳ? ድሮም እንደዛ አይደለም እንዴ? ቆይ ግን ምንድነው አላማሽ? አልገባኝም። ምን ነው የምታወራው? ከጄሪ ጋር እንዳልገናኝ በጸጋ በኩል ማስፈራሪያ ላክሽብኝ አንቺ እንደሆንሽ አውቄያለሁሽ። ይሁንኩ እንደሆነስ ምን ይፈጠር? እኮ እሱን ያደረግሽው ለምንድን ነው? ለምን ይመስላል? አፍቅረሽ ነው? እውነቱን ለመናገር መጀመሪያ ላንተ እንደሱ አይነት ስሜት እየተሰማኝ ነበር። እና አሁንስ? አሁን ግን ሁኔታውን ሳየው ይሄን ነሳትቻለሁ። ታዲያ ከጄሪ ጋር እንድራረቅ ማድረጉ ለምን አስፈለገ? እሷ ስለምታስጠላኝ ነው ከኔ ጋር አጉል ውስጥ ለተጋባች። አሁን ገባ? አዎ ገባኝ። ዛሬ ደግሞ ከሄቨን ጋር እንዳልገናኝ የፈለግሽው ለምንድን ነው? እሷም ሁኔታዋ ጥሩ ስላልሆነ። ቆይ ከሄቨን ጋር ደግሞ ያገናኛችሁ ጉዳይ ምንድን ነው? በምን ይሆናል? ባንተ ነው። በእኔ ለምን? ቅድም ሄጄ ከቦቼ ራቂ ብዬ ሳስጠነቅቃት አንቺ ምን አገባሽ አትለኝ መሰል እኮ አንቺ አይመለከትሽም እኮ ትክክል ናት። እኔ ደግሞ ምን ማድረግ እንደምችል ከሷ ጋር እንዳትገናኝ አድርጌ ያሳያታለሁ። ቆይ የኔና የሷ ግንኙነት አንቺ ለምንድን ነው መሀላናትሽን ያሳከከሽ? አይናውጣ ስለሆነች እንዴት እንዳስጠላች። አይናውጣ ነው ያልሻት? አዎ አይናውጣ እኮ ገኒ ነው አይናውጣ። ቢገባ እዚህ ግቢ ውስጥ ከሷ በላይ አይናውጣ የለም። እንዴት አይናውጣ ልትያቻልሽ? ቦቻራ ጋር ያለሽን ግንኙነት ለምንድን ነው የማታውቀው ስላት ምን ብትለኝ ጥሩ ነው? ምን አለችሽ? አላውቀውም ስትል እሺ ምክንያትሽ ምንድነው ስላት የመለሰችልኝ መልስ በጣም ነው የሚወደደው። ቆይ ምን አይነት መልስ ብትመልስልሽ ነው? ከቦቼ ጋር ያለኝ ግንኙነት የማላውቀው ስለማፈቅረው ላይ ምን አልሽ ሄርሜላ? አንተ ሾካካ ተደብቀ እየሰማን ነበር ማለት ነው? ስርዓትን ያዝ ሄርሜላ። ሄቨን ቦቸራን አፈቅረዋለሁ አለች ስትይ ሰሞኑን ልበል? አትገርምም? እቺ ደፋር ብቻ ይምሮ እንዳይሆን እኔ ምንም ሁኔታው አላማረኝም። መቼ ይሄ በፍጹም ሊሆን የማይችል ነገር። ለምንድን ነው የማይሆነው? ምክንያቱም ስለማትመጥናት። አሃ እኔ ቆቀር ነጋዴ ስለሆንኩ ነው? እሱ ብቻ አይደለም እና ሌላ ምን አለ? አንተ ትንሽ የማይዘም እንዴ? እሷ እኮ የተማረች ነች። ካንተ በእውቀት በጣም ልቀ ሄዳለች። እንኳን ለአንተ ለኛ ለተማርነው በጣም የሚከብድ ጭንቅላት ነው ያላት። ገባ? ለነገሩ ልክ ብለህ እንደኔ ያልተማረውን ማህይም ማን ይፈልጋል? ቦቼ አንተ ቦቼ እንደዚህ ቦታ ስታ እንዴት ደስ እንደሚለኝ። ስሚኝማ ቀሽቷል። ቅድም ግን ያሬድ እንዴት ጭንቅ ብሎት እንደነበር ብታዩ። ምን ብለሽ ነው የጠራሽ? ቀሽቷል። ምን ነው ደበረሽ እንዴ? ኧረ አልደበረኝም። ከየት መጣሽ? ወጥረር ነው ደግሞ። እኔ እንጃ ድንገት አፌ ላይ ሲመጣኝ ነው ቀሽቶ ያልኩሽ። አንቺን ግን ከደበረሽ ይቀራል። አልደበረኝም አልኩሽ። ይመችሽ፣ ችግር የለውም። እስቲ ስለ ያሬድ የሆነ ነገር በይ። ቹቹ እውነቱን ለመናገር ቅድም አይኔን ስታይ ምን ይታያል ስለ ግራ ሲገባ እናዶኝ ነበር። እንደደበረሽ እኮ ገብቶኛል። ግን ደግሞ እኔ ከዚህ ይልቅ አንድ ነገር ነው በጣም ያስገረመኝ። ምንድነው? እንዲህ በትንሽ በትልቁ የሚከፋትን ቤዛ ይቺ ስለማላቅ በጣም ነው የገረመኝ። ባይገርምሽ ነው ራሴ መለስ ብዬ ሳየው እየተገረምኩ ነበር። እንደውም እኮ በሱ ምክንያት ማለት እንግሊዘኛ መምህር ስታስተምር ምንም ኖት ጽፍ ያልነበረም። ሳይጎሽኝ እናት እንኳን አስታወሽኝ። በደብተርሽን ስጪኝ ማታ ገለብጣለሁ። ወይ ተመስገን የኔ ጌታ፣ ተመስገን የኔ መድኃኔዓለም፣ የኔ ፈረሰኛ። እኔም ሰውኜ ኖት ለማስገልበጥ በቃውኝ። ሰጥሻለሁ ቤዚቲ። ቆይች ልጅ ምን ባረጋት ነው የሚሻለኝ? ማን ነው? ጸጋ ናታ። ምን አይነት መልእክት ቦርሴ ውስጥ እንደምታስቀምጥ እያየሽ ነው? ወይኔ በፈጣሪ። ቆይ ይሄን ነገር እሺ ምንድነው የምናረገው? በእናትሽ ባክሽ ቲያት ቤዚቲ፣ አንቺ ራሽን አታስጨንቂ እሺ? ቆይ ቹቹ ግን እሷ መሆኗን በጣም እርግጠኛ ነሽ? 101% እሷ እንደሆነች በጣም እርግጠኛ ነኝ። አሁን ይሄ ነገር እንዴት ስልችት እንዳለኝ ብታቂ። ቆይ ምን አለች ልጅ ብትተወን? ቤዚትዬ ዝም ቢያትና መጨረሻው እናያለን እሺ? ብቻ ቡሽ እንዳገተችው እንዳታገትሽ። አይ ቤዚቲ፣ እኔ እኮ ቹቹሻ ነኝ። ማነች እሷ ነች እኔ የምታሳግተው? አሁን ጸጋን ማመን እኮ በጣም ከባድ ነገር ነው ቤዚቲ። ለማንኛውም አንቺ ራሽን አታስጨንቂ እሺ? ለማንኛውም ይሄን ደብተር እንኪ እሺ? ግን አንቺ ራሽን ጠብቂ እሺ? አረ ቤዚቲ ጣጣ የለውም። እኔ ቹቹሻ ነኝ። ለማንኛውም አሁን እየሄድን አንተ ልጅውን እኮ ነገር ካለ ለምንድን ነው የማትናገረው? ሚኪኒ ባለመማሪ እንደዛሬ ቆጭቶኛል።
ቦቼ ምን ተፈጥሮ ነው እንደዚህ ሆንከው? ንገረኝ። በጣም ደባሪ ነገር። እጭ አንተ ደግሞ አታብዘው። ንገረኝ ከተባልክ ተናገር። ኢዮሲ ባለመማሪና መሀይብ ስለሆንኩ ከአንዳንድ ሰዎች ጋር መዋል እንደማይመጠነኝ ነግሮ ቅስሜን ይሰባበር። አረ ላሽ የምርህን ነው? አዎ ሚኪ የምሬን ነው። ቆይ እሱ ሲጀምር ማን ሆኖ ነው አንተ እንደዚህ የሚናገር? ተው እባክህ ሚኪ፣ እሱ ልክ ነው። እኔ ነኝ ያለ እውቀቴና ያለ ትምህርቴ ከማይመጡኝ ሰዎች ጋር ካልዋልኩ ስልስገፋ ሙሉ። አንተ ቦቸራ ጤነኛ አይደለም እንዴ? ምን ነው የምትቀበጥረው? ይሄኛውን ቦቸራ እኔ አላውቀውም። ታውቃለህ ሚኪ፣ አንዳንድ ችግሮችና ብሶትህን በሳቀ ለመሸፈን ስትሞክር አንዳንድ ሰዎች ይመጡና ባዶነትን አሳይተው ይሄዳሉ። አሁን በእናትህ ደሜን አታፍለው። በጠረባ ብዬ ሳልዘረረ ተናገር። አንተ ምንድነው የምትሰራው? እሺ አሁን በምን ምክንያት እንደተጣላችሁ ንገረኝ። ተው እባክህ፣ ከነገርኩ ስለምትቆጣኝ ይቅርብ። ብቻ ሌላ ፋውል ሰርተህ እንዳይሆን። ፋውል እንኳን አልሰራው። እና ምንድነው? ትርታዬ ገኒ ጋር ሄዳ ከዚህ በኋላ ከቦቸራ ጋር እንዳትገናኝ ብላ አስጠነቀቀቻት። እና ገኒ ደግሞ ከቦቸራ መራቅ አልችልም አለቻት። ቆይ ለምንድነው ካንተ መራቅ የማትችለው? ምክንያቱም ስለማፈቅረው አለቻት። ምን? በቃ ይሄን ነገር እኮ ትርታዬ እየነገረችኝ እያለ ነው ኢዮሲ ያስተደብቆ ይሰማን ነበር። ከዛ በኋላ መጣ ማህይምነቴ ለሄቨን እንደማይመጥናት አስረግጦ ነግረው ቅስሜን ስብርብር አድርጎት ላከኝ። ይህ ጩማራስ ራሱን እንዴት ቢያስብ ነው አንተን ማህይም የሚለው? ታው ሚኪ እባክህ፣ እሱ አልተሳሳተም። ወይኔ ሚኪ ትሰማኛለህ? ቦቸራ እንደዚህ ታንቀ እንደዚህ ክብር ተነክቶ ዝም ብለን አንቀመጥምሽ። እናሽ ታዲያ ምን እናድርግ? በዚህ ደነዝ የሆነ ልጅ ምክንያት ማለት ነው ከሄቨን ጋር በፍጹም እንዳትራራቅ። ታው ሚኪ እባክህ፣ ቢበራብኝ ነው የሚሻለው። እንዴ ከዛ እሷን ፈታ እናረጋታለን። ከዛ ያ ዮሲያስ የተባለ ልጅ ጭንቅላቱን ፍትት ነው የምናረገው። እሺ ፍቅር የሚባለው ነገርስ? በእርግጠኝነት ሄቨን ስለተናደደች ሄርሜላን ለማበሳጨት ብላ የተናገረችው ነገር ነው ይመስለኝ። ለነገሩ እኔም እኮ እንደዚህ ነው ያሰብኩት። አበቃ በእናትህ አሁን እንፍጠን። ወዴት ነው የምንፈጥነው? ሄቨንና ዮሲ ይሄን አንድ ነው የሚሆኑት እና ጉድሽ ፈላ። ምንድነው ጉዴ? እዛ ጋር ማን ይታይሻል? ውይ እነዚህ ሰዎች መንገድ ላይ አካውንት አውጡ ምናምን የሚሉት ይመስሉኛል። እስቲ በደንብ ተመልከቺ። ማን ይታይሻል እንዴ? ምን እንዳያመጡ ነው? ፍጠጥ ብዬ ነው እሺ የማያቸው። ቤዚትዬ ወይ ሻይ። ቆይ ምንድነው የሚደበላለቅብኝ? ምን ተደበላለቀብሽ እንዴ? እዛ የቆመው ሰውዬ ለምንድነው ቀስቴን እየመሰለኝ ያለው? ያው ቀስቴ ስለሆነ ነው። ወይ ቤዚዬ አንቺም ተደበላልቆብሽ እንዳይሆን። የኔ ቆንጆ ነው። ምንም አልተደበላለቀብኝም። ቆየቱ ቀስቴ ነው። ያንቺ ቀስቴ ነው። ወይኔ ጉዴ! ደግሞ እኮ ወደኛ እየመጣ ነው። በእጁ ደግሞ አበባ ይዟል። ምን ሊተክለው ነው? ልብሽ ላይ ያው ሄይ ፎንቄ። ወይኔ ቤዚዬ አሁን እርግጠኛ ሆንኩኝ። እስካሁን እየተጠራጠርሽ ነበር እንዴ? በደንብ ነው የተጠራጠርኩት። እንዴት ነሽ ፎንቄ? ደህና ነኝ የኔ ፎንቃ። ቆይ ግን አንተ አላማ ምንድን ነው? ቆይ ምን አጠፋው? እኔ አርፌ ትምህርቴን እንድማር አትፈልግም? አረ በደንብ እፈልጋለሁ እንጂ። ብትፈልግማ እንደዚህ ጉዳት ሰራኝም ነበር። ቆይ ምን አደረኩኝ? ቀስትዬ ልቤ እኮ በፍቅር ቀለጠች። ተው ግን ተዋጉሎ ንባለው። ተው ጦር ነው የሚሆንብኝ የኔ ነፍስ። ምንም አትሆኝም የኔ ቆንጆ። እርፍ ቤዚቲ ሰማሽው አይደለ እንዴ? ምን አደረገ ብሎት የማያውቀውን ነገር የኔ ቆንጆ እኮ ነው ያለው። ቆይ ግን ለመሆኑ አንተ እንደዚህ ነገር ከየት ነው የተማርከው? ያው ከፊልም እያየሁኝ ነው። አየሽ አይደለ ቤዚቲ ጨዋ ነበር እኮ ጥሩ ልጅ። ፊልም እያየ ፍቅር አሰጣጥ እንዴት እንደሆነ ተማረ። አረ ወይኔ ጉዴ! ቹቻራ እንደዚህ አይባልም ፎንቄ። አመሰግናለሁ የኔ ፎንቃ። ቤዚቲ እቺ ነገር ትሸተታለች አይደለ? ያው ትሸተታል። ያ ባለፈው እኮ ስታሸቻ ሳይቼ ነበረ። ሪሊ በጣም የሚገርም ጠረን ያላት። ወደድሽ ፎንቄ? ምን ጥያቄ አለኝ ፎንቃ? ደግሞ ስለወደድሽ በጣም ደስ ብሎኛል። እኔ የምለው ፎንቄ ቆይቺን ሸሚዝ እስካሁን ለኪሮ አልመለስክለትም? ባክስቲ ቆይቺ እመልስለታለሁ። ቶሎ ብትመልስለት ግን ይሻላል። ለምን? በኋላ እንደዚህ ፏ ብለው ሲያዩ አሬ ነገር መላለው ምናምን ብለው ማጅራትን ብለው እንዳይገላግሉ ብዬ ነው። እንዴ ምን ነካሽ? ቀስቲ እኮ ነኝ።
የኔ ጀግና የኔ ባትሆን እኮ ይቆጨኝ ነበር። አሁን እንሂድ። እንዲሁም ለምን የሆነ ወጥ ውስጥ ያልጋብዛችሁ? አሁን ገና ቀልድክ እሺ? ያንተ ግብዣ እንደዚህ ባፍንጭ ወጣ እሺ? ሆ አለ ሰውየው። አሁንና ቀጥ ብለው ወደ ሰፈር እንሂድ። አይ እንደባለፈው ምናምን እኮ አይደለም። እና ምንድነው? አለ አይደለ ወይ ሰምቡሳ ወይ እርጥብ ነገር በቃ እሱን ጋብዛቸዋለሁ። እና እንደዚህ አትልም እንዴ? ቤዚቲ ዛሬ መክሰስ ጋባሽ ተገኝቷል። አሁን እንሂድ። እናንተ ተገባበዙን ይቅርብኝ እሺ? አይ ወይ እኔ ቹቹሻ ማለት ሞቼ ቅብር ልበል እንጂ ማለት ነው። ቤዚቲ አንቺነቴ ጥዬ ንቅንቅ አለ ንቅንቅ። ኧረ ተውት በቃ አሁን ነኝ። ለማንኛውም እንሂድ። የሳሙሳ እርጥባችንን ያበደ ሰዓት ነው የተከሰተ። ይሄ ሞሮ ዮሲም እኮ እየመጣ እኮ ነው። አሪፍ እንኳን መጣ። በቃ እኔ ጣብዬ ሂጂ ማለት ነው። እሱን እጋተተዋለሁ። አንቺ ሄደሽ እሷን ታወራታለሽ። ገባሽ? ስታይል በቃ ያዝ። ዮሲ ላለ ዮሲ ምርጥ ሰው ዝርያ አማነሽ ወይ አለሁልሽ። ወዴት ነው መሄድ ይኖርብኛል? አይ እኔ መጀመሪያ እኮ ማናገር ይኖርብሻል። ገባሽ? ተረዳኝ። ምንድነው የምናወራው? እኔ ቸኩያለሁ እያልኩ አይደል እንዴ? አሃ አሁን ገባኝ። ምን ሆነ የገባሽ? ለምን እንዳስቆምኩኝ አሁን ነው የገባኝ። እሺ ንገረኝ። እሺ ለምንድን ነው ያስቆምኩ? ያን ቁጥር ነጋዴ ከሄቨን ጋር ልታመቻች ነው አይደለ? እኛ ማይሞች እኮ ስንሰግጥ ከባድ ነው። ምን ማለት ነው? አቦ በእናትህ አታርቀኝ። ገብቷል? አልገባኝም። ለምን መናገር የፈለግከውን ፊት ለፊት አትናገር? እስቲ ይነገራል። ገንዬ ገንዬዋ ምን ነው ብቻሽን? ምንም እንዲሁ አብረን መሄድ እንችላለን? እንችላለን። ግን ምን? አንተ የሚቆጣጠሩ ሰዎች አሉ። እነማን ናቸው? የምታውቃቸው ይመስለኛል። እያወራሽ ያለሽው ስለ ሄርሜላ ነው አይደል? አዎ ስለ ሄርሜላ ነው። ያለችሽ ነገር አለ እንዴ? አይ በቃ ተው፣ ጨዋታን ቀይር። ለምንድን ነው የምንቀይረው? እንዲሁ ገንዬ በእናትሽ የሆንሽውን ነገር ንገሪኝ። አይ ቲንክ ታፈቅረሃለች መሰለኝ እና ከኔ ጋር ስታይ ደስ እያላት አይደለም። ከአንቺ ጋር ብቻ እኮ አይደለም ከሌላ ሴት ጋር ስታይ ደስ አይላትም። ደግሞ አንተም ታፈቅራት እንደነበር ሰምቻለሁ። እርግጥ ነው በጣም አፈቅራት ነበር። ግን ምን? ግን እሷ እኔን አትፈልገኝ። ለመደበሪያዋና ሙድ ለመያዣዋ ነው የምትፈልገኝ። ይሆናል። ግን ምን ብላሽ ነው? ቦቼ አጠገብ እንዳትደርሺ አለች። እና ምን አልሻት? እኔማ እንደማልችል ነገርኳት። አመነች? እንድታምነኝ ብዬ አንድ ሰበብ ፈጥሬ ነግሬያታለሁ። ምን አይነት ሰበብ? ስለማፈቅረው ከሱ መራቅ አልችልም አልኳት። ምን እንዴ? ምን ነው ደነገጥክ? ምንም እንዲሁ ነው። አይ ቲንክ ቅር ሳይል አይቀርም። በምኑ? አፍቅሬ ያለው ስላልኳት ነው። አረ ለምን ቅር ይለኛል? ካልደበረ ጥሩ። እኔ ደበረ ስለመሰለኝ። አረ አልደበረኝም። እንሂድ። አዎ እንሂድ። እና እሱ ማህይም ብሎ አንተ ምን ያገባል? በጣም ያገባኛል። እንዴት? ምክንያቱም በሱ ውስጥ ነፍ ሰዎች ስለተናገር ገባ። በአካታ ከፍድ አሁን ከመንገድ ዞር በልልኝ። ዞር በረልሽ ምን ያደርግልሻል ብለሽ ነው ብራዘር። ቦቼ እንደሆነ አንዴ ቸከስሽን እያሰማመጠብሽ ነው። ኦልሬዲ በቃ እኮ ተበልተሻል። እሱ መቼም ሊሆን አይችልም። አሃ ለካ ማሰማመጥ ያለብሽ አንቺ ብቻ ነሽ። እረሳለሁ እኮ ነው አንዳንዴ።
በትክክል ኢዮስያስ እኮ ነው። እንግዲህ ቁርጥሽን ወቂው ያራዳልሽ። ቦቼን እንደምታፈቅረው ሄቨን በይፋ ነው ያወጀችው። ተረዳሽ? እሱን ያደረገችው ሄርሜላ ለማስቀናት ነው እንጂ ለሌላ ነገር እንዳልሆነ በደንብ ታውቁታላችሁ። የእውነት እንደሚሆን በቅርቡ እናሳይሻለን። እሺ? እሱም የሆነው እኔ ከሞትኩ ብቻ ነው። እሺ ነው ብለህ ነው? አዎ በደንብ ነው። እስቲ እንድታያለን። ሁላችሁም ከባድ ነው ሲያስመታዩበት ጊዜ ደርሷል። በዚህ ግን ችግር እንዳለብሽ ታውቂያለሽ አይደለ? ምን አደረግኩ? ቁጭ ብለን ተረጋግተን መብላት እየቻለን ካልወጣም ብለሽ ያሯራችሁ። ቹቹሻ ይሄን ራሱ እኮ ያደረኩት ለእናንተ ክብር ስል ነው እንዴ? እንዴት? ቀስቲ ሰሞኑን ቤት እየገባ ያለሁት በጣም እያረፈድኩኝ ነው። ማሚ ደግሞ ይሄንን ነገር ካወቀች ምን ነገር ነው የሚፈጠረው ታውቂ የለ እንዴ? አያሳስብሽ ቤዚቲ፣ ሰዓትም ከሄደ ያሬድን ደውዬ መኪና ይዞ እንዲመጣ አደርገዋለሁ። ምን ቻምሻል እንዴ? እየቀለድኩኝ ነው። እሺ ወይኔ ቀስቲ፣ ያችን መኪና እኮ ብታያት በሌላው ፍዝዝ ነው የምትልላት። የምርሽ ነው? አዎ የምሬ ነው። አንተ ሞኝ፣ እንደዚህ ስትባል ደግሞ አርፈ ተቀመጥ እሺ፣ ሌላ ነገር እንዳታስብ። ምን አስባለሁ? መቻጣው አንተ ምን ያደርጋል ደግሞ? ኧረ ቤት ያው ደግሞ እንደዚህ ስለው ሰምቶ ማለት ነው ነገ ይዞ ወይ ነገ ወይ ዛሬ መኪና ይዤ ካልመጣው ነው የሚላል። ተበናትሽ እንደዚህ ይባሉ? ምንድን ነው የማይባለው? የማያደርገው ነገር አንዴ ቹቹሻ ቀስቴ የቹቹ ጓደኛ እንዴት ናችሁ? አለ ሰላም ነው አለን። ሁላ እንዴት ነህ? ምን ፒስ አለ? ይኸው መጨረሻ እንዲህ ሆነ። ምን ሆነ ነው? ምን ያልሆንኩት ነገር አለ ብለሽ ነው? ይኸውልህ አንተ ልጅ የሚሆን ነገር እንዳታረግሽ። ቀስቴ ተወኝ ብያለሁ፣ ተወኝ። ምንድን ነው ቀስቴ? ችግር አለ እንዴ? ዝም በቤዚቲ፣ ምንም ችግር የለም። እኔ ግን አልመሰለኝም። የሆነ ነገርም አለ፣ መኖርም አለ። ይኸው በዚህ ሰዓት እኔ ጆንያ ሙሉ ቁራሌ ሞልቼ መሄድ የነበርኩኝ በሱ ምክንያት ይኸው ባዶ እጄ እየጨለልኩ ባዶ መንገድ ላይ። ወይኔ እናቴ፣ አሁን ገባኝ። ቀስቴ ፎንቄ፣ አንቺ እዚህ ነገር ውስጥ አትግቢሽ እንዴ። ለምን እንደማገባው ይሄ ሁሉ ነገር የሆነው እኮ በሷ ምክንያት ነው። እናንተ ልጆች ምንም ነገራችሁ እየገባኝ አይደለም። ምንድን ነው? ምን መሰለሽ እኔት ቀስቴ ፎንቆን ለማስደሰት በሚል ምክንያት ሞላ። አንተ ሰውዬ ቆይ ምንም ነገር እንዳላወራን እንዲፈልገው። አዎ አሁን ምንም ነገር እንድትናገር አልፈልግም። ከሆነ ታዲያ እዚች ጋር ፈርማ። ቆይ ለምንድን ነው የሚፈርመው እንዴ? ገንዘቤን በሰዓቱ ሊከፍለኝ ይፈርምልኝ። የምን ገንዘብ ሞላ? ዝርዝሩን እራሱ ያውቋል። እንዴ እኮ በገንዛ ገንዘቤ እኮ ተሰቃየሁ እኮ፣ ሰላሜን አጣሁ፣ እንቅልፍ ነሳኝ እኮ። እንዴ አንተ ልጅ ቆልፋለሁ አልኩህ እኮ። ይኸውልህ ቀስቴ፣ እኔ ልብ የሚረጋጋው እንደዚህ ስላልከኝ አይደለም። ይኸውልህ ባይሆን እዚህ ጋር ስትፈርምልኝ ነው ልብ የሚረጋጋው። እስኪ አምጣው ረጋቱ። ይታይሽ እንግዲህ ፎንቄ 3000 ብር ነው የተበደረኝ። 3000 ብር። አዎ 3000 ነው የተበደረኝ። አንተ ግን ትንሽ አይደብርም እንደዚህ ታረግ? እርፍ። እኔ ደግሞ ምን አደረኩሽ? ወንድ ልጅ አይደለ እንዴ? እሱ ከችኩ ጋር አይደለ ያለው? ምን አለ በኋላ ዞር ሲል አግኝተህ ብትነግረው? እኔማ እኮ እንደዛ አድርጌ ነበር። መቼ? ባለፈው ነው። ቀስቴን የተበዳሪ ቦታ፣ ቦቼን ደግሞ የማኝ ቦታ ላይ አስፈርሚያቸው ነበር። እሺ ከዛስ ምን ሆነ? አቶ ቀስቴ ከፈረመልኝ በኋላ ተቀብሎኝ ቅድድ። ቀስቴ ለምንድን ነው የቀደድክበት? እሱ ነው ማንበብ አይችልም ብሎ 3000 ብር የተበደርኩትን 6000 ብር ተበድራለ ብሎ ያስፈረመኝ። ምን? አንተ ሞላ እንደዛ አድርገሃል እንዴ? ባደርግስ ምንድን ነው ክፋቱ? እንዴት ክፋት የለውም። ባንክም እኮ ሲያበድር ብር የሚቀበለው በወለድ ነው። እሺ ቢሆንስ ታዲያ በ100% ወለድ ግን አይደለም። እና በስንት ይሆንለት? እሱን እንኳን አግሪመንት ሊኖራችሁ የሚገባው አሁን ሳይሆን ስታበድረው ነበር። እሺ የኔ እናት አንቺ ወገኛ ነሽ። መቼ አግሪመንት ውስጥ እንድንገባ እድል ሰጠኝ። መጣ ስራ ቦታ ላይ እንቅ አድርጎኝ ከምሰራበት ቱታ ውስጥ 2000 ብር እንቅ አድርጎ ወሰደ። ከዛ ደግሞ 800 ብር በ200 ብር እቁብ ገዛኝ 1000 ብር 3000 ብር ሆነ አጠቃላይ ወሰደ። የምር ሞላ ግን ግፈኛ ነህ። እሺ የኔ እናት እኔ ከሀገሬ የወጣሁኝ ሊሰራ ነው። ገባሽ? ይሁና ምን ታካብዳለህ? አሁን ጉዳዩ የጋራ ሆኗል። ፈርሙልኝ አላችሁ አትፈርሙልኝ? እፈርምልሃለሁ። እስክሪብቶ ይዘህ ያለ እስክሪብቶ እንዴት ይሆናል? ወይኔ እናቴ ነው ያማል እንዴ? አንተ ቆይ ምን ያደረክ ነው እንዴ? አንተ ያማል እንዴ? ቆይ መቼ ነው የምትማረው እንዴ? ወይኔ ልጁ እንዴት አደረገው በእናትህ።
አንታዬ ስፈልግሽ ምን ነበር ሶስ ለካ አልነገርኩሽም። ትምህርት ቤታችን ማለት ነው ትልቅ የሆነ የአርት ፌስቲቫል እንዲካፈል ኢንቪቴሽን መጥቶልናል። እናማ ትምህርት ቤታችን ወክለው የሚወዳደሩ ተማሪዎች ለመመልመል ማለት ነው ርዕሰ መምህሩ ለኛ ኦሪንቴሽን ሰጥቶናል። የምርሽ ነው ሶሲ? ያ ሹር የምሬን ነው። ቆይ ግን በምን ዘርፍ ነው? የተለያዩ ዘርፎች አሉት። አንደኛው በዳንስ ነው፣ በባህላዊም በዘመናዊ። እሺ ሌላስ? ሌላኛው ደግሞ የግጥምና የአክቲንግ ውድድር አለው። እና ቆይ አንቺ ነሽ ምዝገባውን በበላይነት የምትመሪው? እኔ ማስታወቂያውና የቅስቀሳውን ስራ ነው የምሰራው። ምዝገባውን የሚሰራው ግን ናታን የሚባል ልጅ ነው። ናታን ደግሞ ማን ነው? አንድ ናታን የሚባል ልጅ አለ። የ10ኛ ክፍል ተማሪ ነው። እንዴ ቆይ እሱ እንዴት ይሄን እንዲመዘግብ ተመረጠ? ያው እሱ ዝንባሌው ዳንስ ላይ ስለሆነ ይሄንን እንዲያስተባብር ለሱ ሰጥቶታል። እኔ ደግሞ ያው ኢንተረስቲ ጋዜጠኝነት ላይ ስለሆነ የቅስቀሳውን ስራ እየሰራው ነው። እና ቆይ አሁን ምን እያደረግሽ ነው? እቺ ማስታወቂያ ለጥፍ ላይ ነው። ኦኬ በቃ እኔ ማሁን ሄዳለሁ። ወዴት? ምን ሚዲያ እጅ ልመዘገብ ነው? ዋት ልመዘገብ ነው ያልሽው? አዎ ልመዘገብ። አኒታ እየቀለድሽብኝ ነው አይደለ? አረ እንደሱ አይደለም። እና የምሬን ነው ሶሲ። እሺ ቆይ በምን ዘርፍ ነው የምትወዳደሪው? በዘመናዊ ዳንስ። ምን በዘመናዊ ዳንስ ነው ያልሽው? አዎ ምን ነው ገረመሽ? ፕሊዝ አኒታ አታስቂኝ እንዴ! ቆይ ለምንድን ነው የምትስቂብኝ? ቆይ አንቺ እንዴት ብትዳፈሪ ነው ዘመናዊ ዳንስ እወዳደራለሁ የምትይው? ኦኬ አሁን ገባኝ። አትችልም ብለሽ ነቀሽኝ ነው አይደለ? እኔ እንደዛ አይደለም ግን ይኸውልሽ እኔ እንደ ጓደኛ መመክርሽ ማለት ነው ከዘመናዊ ይልቅ ባህላዊ የምትሞክሪ ነው የሚሻለው። እኔ ሀና ደግሞ ማን እንደሆንኩ አሳይሻለሁ። እሺ ወዴት ነው? ወደ ሚኒ ሚዲያ ልመዘገብ። እንግዲህ አቅምሽን የምታውቂው አንቺ ነሽ። ለማንኛውም እኔም ለጥፍ ስለሆነ አብረን እንሂድ። እንዴ እንደሳቅሽ እንዴ ማርክ ምን ሆኖ ነው ደግሞ? ፀጉሩ ምን ይመስላል? እግዚኦ እግዚኦ! ምን አስመስለው ለቀቁት? ኧረ በስመ አብ! ምን ሆነህ ነው? ዘንድሮ ምን ሆነህ ነው? ወይ ጉድ ሳይሰማ መስከረም አይጠባ አሉ ያገሬ ሰው። ወይኔ ወንዜው እንግዲህ በቃ ዝም በል። ይሄ ወንዙን ተውና አንተ ራስህ እኮ ጉዱ ነሃል። ፀጉር ምንድን ነው? እባክሽ ፀጉር ትያለሽ። አሁን ስንት የሚያሳስብ ነገር ትሸርበቃሉ እያለን ይሄ ፀጉሬ ምን አይ አሁን እሱን ታዩና እኔ የምልሽ ማለት ነው አሁን ወንድሜ ደግሞ ማን ነው ወንድምህ? ቦጋለ ነው። ቦጋለ ደግሞ ማን ነው? ቦቸራ ነው እንዴ? ቦቼ ፕሮማክስ አላየሁትም። ለምን ፈልገው ነው? አይ እባክሽ ነገሩ ወዲህ ነው። አንቺ ወዲህ ነው ማርክ። እኔ እንጀሪን ታውቀኛለህ አይደለ? ወሬ ቋንጣ ሲሆን በጣም ነው የሚያስጠላኝ፣ አይመቸኝም። ሀዳ ቆርጥ ላድርግልሻ። ምን ትላለች ይቺ? ተይ አንቺ ልጅ ግን ክሉ አትበይ፣ አትንቀሽቀሽ። ሀላ ባፍጤምሽ ድፍት ክምብል እንዳትይ። የት ነው የተንቀጨቀሽኩት? እዚሁ ላይ ወሬ ሆኗ። ማርክ ትናገራለህ አትናገርም? ሀዳ ከዛ ጀምሮ ክሉ እያደረገ ያመጣኝ ወሬ እሱ ሰው ይመስሉኝ። ምን ትላለች ይቺ? እኔ የምልሽ አሁን ማለት ነው አሁን አይደል እንደ ነገረችኝ ሄርሜላ የብንን ጉድ። እሺ ይኸውልሽማ ትላንትና ሄርሜላ ሆዬ የበና አጠገብ ሄደችና ቦቻ አጠገብ እንዳደርሽ አለቻት። ከዛስ ታማ ሄቨንም ብኛለቻ። ጉድ! ምን በወጣት ነው እባክህ እሷን ብኛለችው? እናማ ነገሩ ወዲህ ነው። ወዴት? ተጠጊ ወዲህ የልብ ጉዳይ ነው የምልሽ። አልገባኝም። የልብ ጉዳይ ስትል ደግሞ እንዴት ነው? እኛ ሳናውቅ ለካ ሄቨን ቦቸራን ከጅለዋለች። እርፍ ማርክ። ቆይ ይሄ ከጅለዋለች የሚባለው ቃል እኛ ሳናውቀው ትርጉሙን አልቀየረም አይደል? የት ይቀይራል ብለሽ ነው? ካልቀየረ ሄቨን ቦቸራን ወደዋለች እያልከኝ ነው? እንደው አይገርምሽም? ቆይ አንተ እንዴት አወቅ? እንዴ ራሷ ነች አወጋችሁ ባፏ። ለማ? ለሄርሜላ። ይሄኔ ነው መሸሽ። ቆይ አንተ የምርህን ነው እንደምታወራው? ዋትስአፕ ይኸውልሽማ ዲሪ አይገርምሽም እንዴ? ሄርሜላ እኮ ልጅ ጓዝ ስትልባት ጭራሽ ከቦቻ አጠገብ ምንም ፎንቆ ስላለብኝ አድርቅም አለች። እኔ አላምንህም። እታይ ምን ትላለች እቺ? ካላመንሽና ጠይቄ ምን ማንን? ወይ ሄርሜላ ነው ወይ ደግሞ ሄቨንን ነው እንዴ? ምን ትላለች? እኔ ተንኮክዬ የመጣሁት ለአንቺ ትኩስ ዜና ላቀርብ መሰለኝ። አይ አንተ ደግሞ ምን ሄርሜላ ጋር አስኬደኝ እንጂ አፋጣታለሁ። ማንን? ያቺ ሄቨን ተብዬዋና። ቆይ እኔ እንጀሪን አላወቀችኝም። ልኳን ነው ማሳያት።
አይቦጋለ 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 አንተ በሶስት ተከባሃል ይሄው ባንድ በቃ አንድ ራሱ ጠፋ የለም እኮ አንተ ምን አለብህ ሁሉም የሚወድህ አለ አንቺ ብቻ ነሽ የማከኝ አንቺ ሊሶ የሚነግርሽ አሰሚ ማለት ቆይ ምን ነግረኸኝ ነው አልሰማም ያልኩህ? ከዛ ቦቸራ ከሚባል ልጅ ጋር አቁሚ ስልሽ ጭራሽ ግቢውን ሙሉ ወዷለሁ እያልሽ ታስወራለሽ። ታዲያ አንተ ምን አስጨነቀ? ለምን አይጨንቀኝም እኮ እንዴት? ወንድ ልጅ እኮ ነው። እና ወንድ ልጅ ደግሞ በባህሪው እንኳን አፈቅርሃለሁ ብለሽ ይቅርና ከሳቅሽለት የወደድሽው ነው የሚመስለው። እናማ ሄርሜላን አፏን አዘጋለሁ ብለሽ የጀመርሽው ጨዋታ ልጁ ሌላ ነገር ውስጥ እንዳይከታ። ስለምን ጨዋታ ነው የምታወራው? ቦቸራን አፈቅረዋለሁ ስላልሽ ጨዋታ ነው። አሃ እሱን አባባሌ እንደ ጨዋታ ነው ያየኸው ማለት ነው። እና ቁም ነገር ነው እያልሽ ነው? መሄድ ይኖርብኛል። ወዴት ነው የምትሄጂው? ለአንተ ማብራራት አይጠበቅብኝም። የጠየኩሽን ጥያቄ ሳትመልሽልኝ ወዴት መሄድ አትችይም። ማን ነው የሚያስገድደኝ? እኔ። ምን ቤት ስለሆንክ? የልጁ ህይወት ስለሚያሳስበኝ ግዴታ የጠየኩሽን ጥያቄ ትመልሽልኛለሽ። የቦቸራን ነገር አታስብ፣ ለኔ ተወው እሺ? ቆይ የቦቸራን ነገር ለኔ ተወው ማለት ምን ማለት ነው? መቼም ቢሆን በእኔ ምክንያት ቦቸራ እንዲጎዳ አላደርግም። ገባህ? ማለት እና አፈቅርሻለሁ ሲልሽ እሱ እንዳይጎዳ ብለሽ የፍቅር ጥያቄውን ትቀበያለሽ ማለት ነው? እሱ ያገባሃል። ቆይ እቺ ልጅ አመረረች እንዴ? እሺ ወይዘሪት ቹቻ እንዴት ነሽ? ወይ ጸግዬ አለሁልሽ ቀኔን እየጠበቅኩኝ። አሃ የምትሞቺበትና እሱንማ አንቺ ብትነግሪኝ አይሻልም? እኔ ምኑን እነግርሻለሁ ብለሽ ነው? ጸግዬ እኔ እናት እኔ እኮ በጉጉት አለኩብሽ። ምን ማለት ነው? መሽቶ በነጋ ቁጥር መቼ ነው ቀኔ መቼ ነው የሚሸኘው እያልኩኝ ነው። እና እኔ ምን ላድርግሽ? ጸግዬ ገላግኝና ነፍሴን ወደ ሰባተኛው ሰማይ ሸኝልኝ። ምን አስቸኮለሽ? እንደዚህ እያልሽ ልክ ልኬን ንገሪኝ እንጂ። አሁን የምታወሪውን ከጨረስሽ መሄድ አለብኝ። አረ እንዴ እምልሽ ነገርም አለኝ። ምንድነው እሱ? ቆይ በምንድን ነው መገላግኝ? ማለትማ እንደው በሽጉጥ ነው ወይስ በቦክስ ነው ወይስ በምንድን ነው? እሱ ሰርፕራይዝ ቢሆን አይሻልም? አደራሽን ግን ጸግዬ አደራሽን ብዬሻለሁ እንዳትረሽቺኝ ቃሌ። በሽጉጥ ከሆነ ለኮፍ አድርገሽ እንዳትተኝ ይጠዘጥዛል ሲሉ ሰምቻለሁ። እና እንዴት ይሆንልሽ? በቃ እሺ አንዴ ጣ አርጊኝና ጭንቅላቴን ፍርክስክስ ብሎ ያኔ ነው ግልግል ማለት። ሽጉጥማ አይሆንም። ለምን? ምክንያቱም ቶሎ ስለሚገላግል። በጣም ነው እንዴ እንድሰቃይ የፈለግሽው? በደንብ ነው። ቆይ ግን ይሄን ያክል ምን አድርጌሽ ነው? እሱን ልቦናሽ ያውቀዋል። አሁን ስለምቸኩል መሄድ አለብሽ። አይ ጸጋ፣ እኔ እኮ ቹቹሻ ነኝ። መቼም ቢሆን አልፋታሽም። እሺ እንዴ ወንድማ እንዴ አንተን ፍለጋ ስንት ጓተንኩት እኮ። እንዴ ግቢውን በሙሉ የሞላሁት እንደሆነ እኔ ቦቸራ ነኝ። ምንድነው በሰላም ነው? አቅሜብሃለሁ እባክህ፣ ተከፍቼብሃለሁ። በምን ጉዳይ? አሃ ወንድም ማለት እኮ ሚስጥር ጠባቂ፣ ገመና ከታች፣ በደስታም በሐዘንም ጊዜ አብሮ የሚቆይ ማለት እኮ ነው። ኧረ ምንድነው ዛሬስ ግራ ሆንክብኝሳ? ምን ላድርግ ብለህ ነው? አንተ ግን እስከ ዛሬ ደስታን ስትሸሽገ ይኖርሃል። የምን ደስታ እንዴ? ሄቨን መከጀሏን መች ነገርከኝሳ? አሃ ሆዲያ ቂሞብሃል ደግሞ። ማን አወጋህ ደግሞ አንተው? ኧረ ምን ሆነሃል አንተው? እንዴ ዛሬ የሚያወጋው ሁሉም እሱን አይደል እንዴ? ኧረ ይሄ ነገር ምንም አላማረኝም። አሃ እንዴት? አንዱ ከላባ ኋላ ሲክለፈለፍ ሄዱ ለአባቷ እንዳይነግራቸው ነው። አሃ ማን ያወጋል ደግሞ? ያንን ዣርት አላም ነው። አሃ ማን ነው እሱ? ያንን ዮስዮስ የሚባል ዣርት ነው። ምን ስትል ጃርት አልከው አንተ? ምን አባቴ ላርግ? ገና ምላሱን ሲወረውር እኮ ነው ጃርት ላይ እንዳለሽ ተወርውሮ የሚሰነቀርብኝ ይሄ ጃርት። ምላሱ ማክፍ እኮ ነው። እንግዲህ ወዲህ ይለይለት። ይኸውልህ ነገሩ እውነት ይሁን ውሸት ባይለይለትም ገንዬ ቦቸራን አፈቅረዋለሁ ብላ ያውግተዋለች። ካወጋኝ በኋላ ለምን ውሸት ይሆናል? ድንገት ርቴን አፏን ለማዘጋት ያወጋቻት ውሸት እንዲሆን ብዬ እኮ ነው። አይ አይመስለኝም። እንዴት? ሴት ልጅ የምከጅለው በምሳሌ በተረት ነው የምታወገው። ደግሞ እንደ ገንዬ ያለ አንባቢ ደግሞ አቤት አቤት
እኔ ያወጋችሁ አንጀቷን ነው እያልከኝ ነው እንዴ? አሃ ኋላስ? ኧረ ታዲያ እንዴት ሊሆን ነው? አንተ ምን አሻህ እንዴ? ኧረ ዘፈለከህባት እስክስታ ማስነካት ነው። እንዴት አይነት ጭፈራ! እንዴክሽኔካ ጫሲነካኝ ያለቅሳል። በላውን ትእዛዝ አለብኝ። እባክህ ሄደ ወደ ከፈል ገባ። በቃ ሂድ። አይ ሙካላ እድለኛ እኮ ነህ። ጉድ! ቆይ የሰማሁት ነገር እውነት ነው? ደግሞ ምን ሰማሽ? ሄቨን ቦቸራን አፍቅረዋለች ብላ ሄርሜላ እያስወራች ነው አሉ። ማን ነው እንደዛ ያለሽ? አይ እንግዲህ ማንም ይበል ማንም አይመለከትሽም። አሁን የጠየቁሽን ብቻ መልሽልኝ። ባልመልስልሽ ምን ይመጣል? የግድ መመለስ አለብሽ። ይመለከትሻል? አዎ በደንብ አድርጎ ይመለከተኛል። ከሆነ ጥሩ። የሰማሽው ነገር በሙሉ እውነት ነው። እውነት ነው ስትይ? ቦቸራን አፈቅረዋለሁ ብዬ ለሄርሜላ የነገርኳት በሙሉ እውነት ነው። ለሄርሜላ እንደዛ ብለሽ ነገርሻት እንጂ የምር አታፈቅሪውም አይደለ? ቆይ እሱ ማብራራት ይኖርብኛል? አዎ ማብራራት አለብሽ። ቆይ አንቺ የኔ ስሜት እንደዚህ አንገበገበሽ ለምንድን ነው? እሱን መመለስልሽ አሁን የጠየቁሽን ጥያቄ ከመለስሽልኝ በኋላ ነው። ይሄን ልመልስልሽ ባለመቻሌ በጣም አዝናለሁ። ምን ማለት ነው? አልመልስልሽም እያልኩሽ ነው። ወዴት ነው? ይመለከትሻል? ምንድነው አንቺ ይሄን ቃል ዛሬ ደጋገምሽው? ተነቀሰሽዋል እንዴ? እንደፈለግሽ ማሰብ ትቻለሽ። አሁን ከመንገዴ ዞር በይልኝ። ሄቨን ፕሊስ በእናትሽ አታስጨንቂኝ፣ ንገሪኝ። ለምንድን ነው የምትጨነቂው? ያው የወሬ ሱሴን ታውቂዋ፣ ሆዴን ይቆርጠኛል። እንግዲህ ከቆረጠሽ መድኃኒት ያጭበት። ይህች ናትና ጄሪ። ቆይ ምን ነክቷት ነው ልጅ እንደዚህ ውጥር ያለችው? አንዳች ነገር መጥቶ ያፈነዳሻል። ቆይ ጠብቂ። ለምንድን ነው ጓደኛ ስርዓት እንዲስማት ነገር? የትኛው ጓደኛ? ቦቸራ ነው። ኦ ያ ማህይቡ ልጅ እኔ ኮረሳለሁ። አንዳንዴ ስት ነው የማደርገው። ሚኪ ይሄ ነገር ተደጋገማል መሰለ። አንዳንዴ እኮ ማህይምነት ይጋባል። ተጋብቶብኝ ሊሆን ይችላል። ደዌ ነው ሲባል አልሰማሽም? ማህይምነት። እኔ እየቀለድኩኝ አይደለም። አቦ በእናትህ ለምንድን ነው የምታዝገኝ? ልፍታታበት ተወኝ በእናትህ። ለምንድን ነው የምፋታ? ልጁ ከሄቨን አጉል ነገር ውስጥ የከተታት ነው። እናንተ ምን አገባ? ምን ትልቅ አረገ? እሺ ሌላው ይቅር፣ ለምን ለሱ አታስብለትም? እንደው ስሞትልህ፣ እንደው እኔ ስሞትልህ። አሁን ቦቸራ የሚታዘንለት ሰው ነው? ምን ሆኖ ነው ብዬ ነው ማዝንለት ለሱ። ይኸውልህ ስማኝ፣ ቺኳ አፈቅረዋለሁ ያለችው ቺኮቹን ለማንጨርጨር ነው። ገባ? እሱንም አየህ ነው እኮ አየሁት ምኞቴ አለ ዘፋኝ። ማለትማ እንደዚህ ስጋ ለብሰህ ጭርጭር ስትል አየሁህ እኮ ተንገበገብክ። ሚኪ ደሜን አታፍለው። አረ በእናትህ ተወኝ አንተ ልጅ። አረ እኔ አላዳምጥም ተወኝ። ይኸውልህ ሚኪ ልጁ የእውነት አፍቅረው ከመሰለው አጉል ነገር ውስጥ ነው የሚገባው። በዛ ላይ ደግሞ አባቷ ከሰማ አስበው። አዘንክለት። እኔ መናገር ያለብኝን ተናግሬያለሁ። ከዚህ በኋላ ያለውን አያገባኝም። እሺ ኦኬ። ሄደሽ ለፋዩ ዝርግፍ ልታረጊ ፋይል ምናምን ልሸጪ። ይኸውልህ እኔ እንደዚህ አይነት ነገር አይነካካኝም። እሺ ሚኪ። አረ እባክህ ተው እንጂ ደብዳቤ ምናምን ሙድ እንዳራመድሽ ማናቅ ነው እንዴ ይመስልሽ? ስታይን ፋራን መስላል። ነው ያራራ ልጆች እኮ ነው። ምን ጀዝባ ነው በእናታችሁ? ከየት ነው ያመጡ? ገና እንደዚህ እየተቀባበልኩ እንደ ቴኒስ ኳስ ነው አንጀትሽን ቀጣል ለማድረገው። ፊዩዝን ጋል ነው ማድረግ። የታባ ዛሬ ሄቨን ተብዬው አብራናት። አይገርምሽም? ጸጋ ቆይ እሱ ልጅ ምን ሆኖ ነው ሞቴን አፋጥኑልኝ ያለው? እሱ ምን ያርግ ብለሽ ነው? እሷ እኮ ናት አልፋታ ያለችው። ሲያዩት እኮ ስርዓት ያለት ልጅ ትመስላለች። ቆይ ምንድን ነው እንደዚህ የሚያረጋት? ወይ ስርዓት አንገደፊ ሀገር አጥፊ ያሉ። ልጅቷ እኮ በጣም ከባድ ሰው ናት። እሱ እንደሆነ ሽንታም ነገር ነው። በጄሪ ጊዜ ሳስጠነቅቀው አይቼዋለሁ። እና ምን እናድርግ? እሷንም ማስጠንቀቅ ይኖርብናል። ሞክሬ ያለው እኮ። እና ምን አለች? ምንም ሰማ ጉድ አይደለችም። ላስጠነቅቃት ስሞክር አይደል እንዴ ጭራሽ አፈቅረዋለሁ ብላ ጉድ ያደረገች። እኛ ደግሞ የሆነ ነገር አድርገን ክው እናደርጋታለን እኮ። ምን አድርገን የሚለው እኮ ነው ጥያቄው። እሱን አላውቅም፣ ግን የሆነ መንገድ አናጣ። ፕሊዝ ጸጋ፣ እነዚህ ልጆች የሆነ ነገር አድርገን ካለያየናቸው ምንም ሁኔታቸው ደስ እያለኝ አይደለም። ልክ ነሽ። ነገሮቹን ማፍጠን አለብን። ሞላ ፌስታሉ እንዴት ነህ? ምን ላድርግ? አንተ አሁንም አፍንጫ እንደነፋው ነው እንዴ? አዎ ነፋል። በገንዘቡ ምክንያት ነው አይደል? እና ሌላ በምን ሊሆን ይችላል? እሰጣለሁ አልኩህ አይደል እንዴ? ብትለኝም በቃ እኔ ምንም ቀርቤ ሊያልፍልኝ አልቻለም። በቃ
አንተ ቆይ ከወረቀት ይልቅ ለምን እኔን አታምነኝም? ባምን እኮ ደስ ይለኝ ነበር ቀስቴ፣ ግን በቃ የሆነ ችግር አለ። ምንድነው እሱ? ልክ ላምን ስል የሆነ ነገር ይመጣና በጆሮዬ ሹክ ይለኛል። ምን ብሎ? ሰይጣን አሳስቶት ቢሸመጥጥ ደስ ይለኛል። እኔ ደግሞ አይ ቀስቴ ወንድሜ ነው ያደረገው ምናምን ነገር ስል ደግሞ ሌላ ነገር ይለኛል። ቆይ ምንድነው የሚለው? አይበለውና ቢሞትስ ብር ቀልጦ ቀረ ማለት አይደል ይለኛል። አንተ ጭራሽ ለኔ ሞት ትመኝልኛለህ እንዴ? አይበለውና ብያለሁ እኮ። እሺ ቆይ ከፈረምኩልህ በኋላ ሳልከፍል ሞትኩኝ እንበል፣ ያኔ ማን ይከፍላል? ወይ ቤተሰቦች ይከፍሉኛል ወይ ደግሞ ፎንቃ ትከፍለኛለች። ፎንቃዬ ደግሞ ከየት አምጥታ ነው የምከፍልህ? አያገባኝ። የገዛላትን ቀሚስ ቢሆን ወስጄ እሸጠዋለሁ። ወይኔ ሙላ ግን ቆይ ምን አይነት ከንቱ ሰው ነህ? ምን ላድርግ ቀስቴ? ቆይ ለሙኔ ሞተር የማን ነው? አንድ ዝናው የሚባል አለ እሱ ነው። እና ታዲያ ለምን ነው ቁልቁል ላይ ያልነቀለ? አይ ዝና ችግር አለበት እኮ በቃ በኋላ እንትን በጣም ስዶር ይቅርታ ባለሳሳት ናታን ማለት አንተ ነህ አይደል? ያ ናታን እባላለሁ። ጓደኞቼ ናታን ይሉኛል፣ ቺኮቹ ደግሞ ናቲ። አንቺ ግን ከፈለግሽ የኔ ቆንጆ ናትዬ ልትይኝ ትችያለሽ። አይ እኔ ናታን የሚለው ተመችቶኛል። ጎሽ የኔ መቤት እንኳን ተመቸሽ። ይቅርታ የኔ ወንድም፣ እኔ አንተ መቤት አይደለሁም። ከማን ገር ይኸውልሽ፣ ለእኛ ደንበኞቻችን ንጉሶቻችን ናቸው። ወንዶቹን የኔ ጌታ፣ ሴቶቹን ደግሞ የኔ መቤት እያሉ ትሪት ማድረግ ልምዳችን ነው። ሲምፕሊ ከስተመር ኪንግ። ይሄ እኮ ሚኒ ሚዲያ ነው እንጂ የግል ድርጅት አይደለም። አይ ኖ ገርል አይ ኖ። ይኸውልሽ በዛው ታማኝነትን፣ ሰው ማክበርን፣ ታዛዥነትን ለመለማመድ ያክል ነው። እሺ ይሁንልህ። እና ታዲያ ምን ልታዘዝ የኔ ቆንጆ? ትምህርት ቤታችን ለተጋበዘበት ፌስቲቫል ላይ ተወዳዳሪ መሆን ፈልጌ ነው የመጣሁት። ዌልካም ብለናል። እና ታዲያ በምን ዘርፍ ነው የኔ መቤት? በዘመናዊ ዳንስ። ከሞን ገርል አር ዩ ኪዲንግ ሚ? ዘመናዊ ዳንስ ነው ያልሽ? አዎ ምን ነው ገረመ? አር ዩ ሹር ግን ዘመናዊ ዳንስ ትሞክሪያለሽ? እንዴት እንደዛ አልክ? ጀስት ዌን አይ ሲ ዩ ላይክ አይ ዶንት ኖ ብቻ ለዘመናዊ ዳንስ የምትሆኚ ነገር ስላልመሰለኝ ነው። ሰው አይለካም በሽፋኑ ሲባል አልሰማክም? ኦብቪየስሊ ሊሆን ይችላል። ያው እኛ ሀገር ላይ ተረትና ምሳሌ የተለመደ ናቸው። ቆይ አንተ ዳንሰኛ ነህ እንዴ? ዴም ገርል ዋት ዳዝ ኢት ሚን? ሉክ አት ሚ። ይኸውልሽ ልንገርሽ አይደለ ዘመናዊ ዳንስ ራሱ እኔ ስደንሳት ነው ህይወት የሚዘራባት ብልሽ ማካበድ አይሆንብኝም። ኧረ ምን ነው ገረመሽ? ኧረ ምንም እንዲሁ ነው። እስኪ ልቅ ዝርዝር ሀሳቡን ንገረኝ። ኦኬ ሌት ሚ ቴል ዩ። ይኸውልሽ በውድድሩ በጣም ብዙ አይነት ዘርፎች አሉ። ዘመናዊ ዳንስ፣ ባህላዊ ጭፈራ፣ አክቲንግ፣ ሞኖሎግ፣ ፖይም የመሳሰሉት አሉ። ከነዚህ ውስጥ አንዳንድ ተማሪዎችን እንመርጥና ከየዘርፉ አንዳንድ ተማሪዎች ይወዳደራሉ ማለት ነው። ዩ ጋር ሚ ገርል። በሴቶች ዘመናዊ ዳንስ ላይ ስንት ሰው ተመዝግቧል? አይ ቲንክ እስካሁን 9 ከአንቺ ጋር 10ኛ። አዎ አንቺ 10ኛ ነሽ ማለት ነው። ስለዚህ ከ10 ውስጥ አንደኛ የወጣ ሰው ነው ማለት ነው ትምህርት ቤቱን የሚወክለው? ኢትስ ጀስት ሲምፕል። ይኸውልሽ ያሸነፉት ተማሪዎች ከትምህርት ቤታችን ይመረጡና ሄዶ ፌስቲቫሉ ላይ ይወዳደራሉ። ኢትስ ኢዚ። እንደዛ ከሆነ በቃ እሺ መዝግበኝ። ኦኬ ማይ ፕሪንሰስ ሶ ዋትስ ዩር ኔም? ሀና። ናይስ ቱ ሚት ዩ ሀና። በቃ ሰው ብሻለሽ። እሺ ኦ ማይ ጋድ ሺስ ሶ ፋይን ሺስ ሶ ሆት ዩ አር ሶ ቢዩቲፉል ዩ አር ሶ ሃንድሰም ዩ አር ሶ ፋንታስቲክ ቦይ። አንቺ ልጅ ለምን ረስተውሽ ማትተይ? እኔ እንጃ ምናልባት ጸባችንን ወድጄ ይሆን? በኋላ እንደዚህ እየነካካሽኝ ደም የፈላሳት የማትወጪው ነገር ውስጥ ነው የምትገቢው። ምን ፎቶአችንን ወስደሽ ለማየት ሰጫት? የምን ፎቶ? ኦ ለካ ፎቶ አላነሳችሁም ብለሻል። አሁን የመጣሽበትን ተናገሪ። እኔማ አንዲት ጓደኛዬ ቦርሳ ውስጥ በተደጋጋሚ ማስፈራራት ደብዳቤ የተቀመጠባት ነውና እሱ እኮ ሲጨንቀኝ ላማክርሽ ነው የመጣሁት። እና እኔ ምን ላድርግሽ? ትዝ ይልሽ ከነበር አንቺ ቦርሳ ውስጥም እንደዚህ አይነት ደብዳቤ ይቀመጥ ነበር እና ምናልባት ያ ሰውዬ አንድ አይነት ሰው ከሆነ ብዬ እኮ ነው። አይ አንድ አይነት አይሆንም።
እንዴት አልሽ? እንጃልሽ። እሺ እሱን ታየውና ባለፈው ልትነግሪኝ የነበረውን ነገር እንድትነግሪኝ እፈልጋለሁ። ምንድነው እሱ? ስለደመረ ቤዛ በእናትሽ ጸጋሽ ይቅርታ። እሺ በቃ ተረጋጊ። ለምንድን ነው የዛን ሰውዬ ስም የምታነሺብኝ? ጸጋኔ እኮ ላንቺ አስቤኝ ነው። ለኔ የምታስቢልኝ ከሆነ ተይኝ፣ ስለሱ አታንሺብኝ። እንደውም እኮ ስለሱ ማነሳብሽ ላንቺ ስለማስብልሽ ነው። ቤዛ በእናትሽ ተይኝ። ስለሱ እያነሳሽ ልትበቀኝ አትሞክሪ። የእሱን ስም ስሰማ ታመማለሁ። ግድ የለሽም ጸጋ፣ ቀስ እያልሽ ንገሪ። ከዛ ውስጥሽ ያለው ጭንቀት ሲወጣ ሰላምሽን ታገኛለሽ። ምን ብዬ ልንገርሽ? አንቺ ደስ ካለሽ ቦታ ጀመሪ። ያኔ እኮ ነግሬያችሁ ነበር። ቆይ ከቤተሰቦችሽ ሞት በኋላ እሱ ቤት ነበር የገባሽው? አዎ። እሺ ቆይ ከዛስ? የገባው ሰሞን በጣም ይንከባከበኝ ነበር። እንደ ቤቴ እንዲሰማኝ ያደርጋል። እሺ ልብስ ይገዛልኛል። አባቴ የሚያደርግልኝን ነገሮች በሙሉ ያውቅ ስለነበር ምንም እንዳይጎልብኝ ያደርግ ነበር። አንቺ ያኔ ስንት አመትሽ ነበር? 12 አመቴ ነበር። ቆይ ከዛስ ምን ተፈጠረ? ቀስ በቀስ በደንብ እንድለምደው እንደ አባቴ እንዳየው ያደርገኝ ጀመር። እሺ በወላጆቼ ሞት ምክንያት ማታ ማታ ለረጅም ጊዜ ያቃዠኝ ስለነበር አንድ ቀን ምን ስቃዥ ቀሰቀሰኝና ምን ሆነሽ ነው አለኝ። እኔም በህልም ያቃዠኝን ነገር ነገርኩት። እሺ እንደዚህ የምትጨነቂው ብቻሽን ስለምትተኝ ነው። ከዚህ በኋላ እንደ አባትሽኝና ከኔ ጋር ተኛለኝ። እና ተስማማሽ? ምንም አማራጭ ስላልነበረኝ አዎ ተስማማ። እሺ ቆይ ታዲያ የዛን ቀን ነበር የተተናኮለሽ? አይደለም። ታዲያ መቼ ነው? ከሱ ጋር ስተኛ ነጻነት እንዲሰማኝ ያደረገ። በተደጋጋሚ ያለምንም ችግር ከሱ ጋር እንድተኛ አድርጎ እምነቴን ጣልኩበት። እሺ ቆይ ከዛስ? ከዛ አንድ ቀን አምሽቶ መጣ። ከዛስ? በሩን ስከፍትለት ቆሞ የሆነ አይነት አስተያየት አየኝ። ምን አይነት አስተያየት? በወቅቱ ያልገባኝ ችግሩ ከደረሰብኝ በኋላ የተረዳሁት አይነት አስተያየት። ከዛስ? ከዛ ቤዛ አልችልም። ጸጋ ቤዚቲ አንቺ ምን ተፈጥሮ ነው? ምንም አልተፈጠረም። ቤዚ በእናትሽ ሞቸራ ስፖርት መስራት ጥሩ ነው ሲል ሰምቼዋለሁ። ቢያንስ አልበላ ስፖርት አንዴ ላዋራህ ሚኪ። ያው እሺ አንዴ ላዋራህ። ተረጋጋ እንዴ ሚኪ። አንተ ሚኪ ላጋይ ምን what ብላክ ካልሽ በኋላ ምንድን ነው ያልሽው? ብላጋይ ነው ያልኩት። ምን ነው ችግር አለ? ኧረ ችግር የለውም። ይኸውልሽ አንቺ ካልሽ ምንም ችግር የለውም። ብቻ ግን እኔን እንዳታዝኝ አደራሽን። ኦ ኤምጂ what are you talking about? ዋትም ዋትም ማለት ደግሞ ምን ማለት ነው? እስቲ አንድ ጥያቄ ልጠይቅሽ። ዋት ማለት ምን ማለት ነው? ዋት ማለት ነው ምን ማለት ነው? ስለዚህ ዋትም ማለት ምንም ማለት ነው። ኦ ጋድ you're so funny። አውቃለሁ። አም ሶ ፈኒ አላቡሽ። እሺ አሁን ምን ፈለግሽ? ትምህርት ቤታችን የአርት ፌስቲቫል ላይ እንዲወዳደር ኢንቪቴሽን መጥቶለታል። እሷን ነገር ገልብጫታለሁ። ቦቼ እውነት ነው። ቦቼ አንዳንዴ ትልቅ ሰው ነው። እኔ ምን ልጠቀማት እንዴ? ምንድነው የምታወራው? እሺ ከዛስ? እናማ ማለት ነው ተሰጥኦ ያላችሁ ልጆች ተመዝገቡ ብለን ማስታወቂያ ወጥተናል። ሶ አንተ መመዝገብ ትችላለህ። እንደው እግዚአብሔር ያክብርሽ በእውነት ሶሲ፣ እድሜ ዘላለምሽ እንዳከበርሽኝ እኮ ነው የምትኖሪው። እኔ አሁን በምን ዘርፍ ነው አሁን የምሳተፈው? ያው በወረዳ ቋንቋ ዘርፍ ነው እንዴ? አልሰማሁም ነበር እኮ አራድኛ ማውራት ጥበቡን እንዴ? ወይናት ኧረ ወይናት ብለሽ አንቺ እኔን መድረክ ላይ ተከትልኝና ከዛ አይን ፍጥጥ ጥርስ ግጥጥ ሊሆን ነው ነገሩ። ድሮም እኮ አንተ የምታወራው ነገር በቃ በጣም ነው ግራ የሚገባኝ። እና ቀኝ እንዲገባሽ ላድርግልሽ እንጂ አለ ሶሲ። what እኔ የምልሽ በቦርጭ ዘርፍ ይኖርሻል። ሜቢ በሞዴሊንግ ዘርፍ ካለ ግን በፍላት ሳይዝ መዘገብ ይችላል። አየልሽ እና ትንቅፋት መጥቶሽ ደግሞ ሰበብ እንዳትሆብኝ። ይጂ መወራራት ፈልገም አልፈልግም። ይጂ ይልሽ
ኦኬ ግን እሺ አስብበትና ማለት ነው መወዳደር ከፈለክ ኮንታክት አድርገኝ እሺ መድኃኒዓለም ኮንታክት ያርግሽ በኤሌክትሪክ ሙርት ይዛልሽ እንዴ ሂጂ ሂጂ ይላረዛ ወደስ ቆይ ቤዛ ምን ሆነሽ ነው እንደዚህ የምታለቅሽው? እንደዚህ እየሆንሽ እያየሽ ምንም አልሆንኩም ትይኛለሽ እንዴ? እቺ ሰይጣን የሆነች ጸጋ ምን ብላሽ ነው? ተይጆቻ እንደዛ አትበያት። እሷ ምንም አላለችኝም። እንግዲህ ደሜን አታፍልሽ ቤዛ። ቹቻ ግን ታውቂያለሽ ሁሉም ሰው የማይናገረው የሆነ ጨለማ የሆነ ህይወት አለው አይደል? ቆይ ጸጋ ስለ ጨለማ ህይወቷ ነገረችሽ እንዴ? እየነገረችን ነበር እና ተናግራ መጨረስ ስላልቻለች ጥላኝ ሄደች። የምርሽ ነው ቤዚቲ? አሁን የምሬን ነው። ቆይ ምን ብላ ነግራሽ ነው? ቹቻ የፈራነው ነገር እውነት ነው። ምን? ቆይ ሰውየው ጸጋን ደፍሯታል? አዎ ደፍሯታል። ፈረሰኛው ድረስ። ቆይ የምርሽ ነው ቤዚቲ? አሁን የምሬን ነው። በልጅነቷ ነው እንደዚህ ያደረጋት? በ12 ዓመቷ። አረ ላሽ። ቆይ በምን አይነት ሁኔታ ነው የተፈጠረው? እሱን እያስረዳችኝ እያለ ሁለታችንም መቋቋም አቃተን። ወይኔ ቤዚቲ በቃ የፈራነው ነገር እውነት ሆነ ማለት ነው? አውዱሻ እኔ ግን መቼም ቢሆን ይሄን ሰው እያልተውም መቼም። ማንን? ደመረ የሚባለውን ጸጋን የደፈራትን ሰውዬ ነው። ቆይ ምን ልታደርጊ ነው? እመኚኝ ህግ ፊት እናቀርበዋለን። አይደል? ቆይ ቤዛ ምን ሆነሻል? ምን ሆንኩኝ? የሰውየውን ማንነት የታውቀሽ ነው ህግ ፊት አቀርባለሁ ምናምን የምትይው? ማንስ ቢሆን ታዲያ እኔ ምን አገባኝ? ይኸውልሽ ቤዚቲ እንደዚህ አይነት ወሬ ስታወሪ ሌላ ሰው እንዳይሰማሽ እሺ? ቢሰማኝስ ምን ችግር አለው? ይኸውልሽ ችግር አለው አልኩሽ፣ ችግር አለው። የምነግርሽን ነገር ስሚኝ እሺ? አንቺ ለምንድን ነው ነገሮች ችላ ተብለው እንዲቀሩ የፈለግሽው? ይኸውልሽ ቤዛ እኔ ነገሮች ችላ ተብለው እንዲቀሩ አልፈለኩም እሺ? ታዲያ ምንድን ነው የምትይኝ? ግን ደግሞ ይሄንን ነገር ተጋፍጦ ለህግ ማቅረብ ከኛ አቅም በላይ ነው እሺ? ታዲያ ሰውየው የሰው ህይወት ካበላሸ በኋላ የነጻነት አየር እንዲተነፍስ ፍቀጅለት ነው የምትይኝ? እኔ እንደዛ አላልኩም ቤዛ፣ ግን ረጋ ብለን ማሰብ አለብን። በዛ ላይ ደግሞ ጸጋም ብትሆን ታሪኳን ተናግራ ትጨርስ። ቹቻ ተናግራ ባጨርስም ሁሉም ነገር ግልጽ እኮ ነው። ሊሆን ይችላል፣ ግን ደግሞ ቤዚቲ ባቸኩይ በጣም ጥሩ ይመስለኛል። ሻል ቸኩል ገድየው ማለት ነው። እንዴት ነው ወጪ? አለሁልሽ፣ ደጉለሻለሁ። አለሁልህ። አንተ እንዴት ነህ? አለሁልሽ። እኔ ባይሆንሽ ሽቅብ ቁልቁል እያልኩ አለሁ። ለምንድን ነው ደግሞ ሽቅብ ቁልቁል የምትለው? የማላርገው ብለሽ ነው? ጉሮሮዬን ለማሸነፍ ብዬ ነዋ። አይዞህ አይዞህ። እቺ ደግሞ እካክ የሆነች ልጅ መጣች። ይኸውልሽ እንዴ ወጪ አሁን ማትነጋገሩ? እሱማ ለምን ነበር ወግብ ቅማሉን አለፋታለችኝ እንጂ እካክ። አይ ብዬ አይ ጄሪ እንዴት ነሽ? እንዴት ነሽ? ደህና ነሽ? አለሁልሽ። ከቦቼ ጋር ተነጋገሩ እንዴ? ማንን? ቦቸራ ነው። አንቺ ልጅ ግን ሰሞኑን ደህና ነሽ? ማለት ምንም ሁኔታሽ ትክክል አልመስልሽ እያለኝ ነው። እንዴ እንዴት ነው ትክክል ያለው ነው? ብቻሽን ቆመሽ ሳገኝሽ የሆነ ሰው ሰላም ማለት እንዳለብኝ ትነግሪኛለሽ። ቆይና ታዲያ ይሄ በሰላም ነው? እቺ እኔ ወዳል ቦቸራ። ምን ነው አንቺ ዝም ስልሽ ተንጠራራሽብኝ? እንኳን እኔ ቦቸራ አንቺም ታይተሻለሽ። ሄቡ በእናትሽ አንድ ነገር ላወራሽ ነበረ። ከዛ በፊት የቦቸራን ጉዳይ መላ ብንለው አይሻልም? ወይኔ በጄሪ ሞት። ቆይ አንቺ ልጅ ግን ደህና ነሽ? ምን ሆንሽ? ነገር ስራሽ ሁሉ እየገባኝ አይደለም። አሁን የምትይው ሰው እኮ እዚህ የለም። እቺ እኔ ወዳል ቦቸራ። ዘራፍ አካኪ ዘራፍ ዱብ ዱብ ይላል እንደ በረዶ በልጅነቱ ከተማ ለምዶ። እኔ ቦቸራ የወንዶች ቁና እንኳን ለጄሪ ለዚህ ችግርና አሳየዋለሁ ለሀገሬው ጀግና። አሁን ሳታዩሽ ምንሽ ይሉኝ። አሁን እኮ እዚህ የመጣሁት ስለ አሳይመንቱ እንድናወራ ነበር። ከዛ በፊት ለጠየቀሽ ጥያቄ መልስ ስጪ። ለማን ጥያቄ? ለቦቸራ ነው። የፈጣሪ አለ። ቆይ አንቺ ልጅ ግን ደህና ነሽ? ምን ሆንኩ? የምትይው ሰው እኮ እዚህ የለም። አረ ጄሪ ታይ ታይ፣ አትድረቂ ታይ። ያረቺ ሴትዮ ልታሳብድ ገነየቺ ሴትዮ በጤናዋ ነው ግን ምንድን ነው ይቀለላል እንዴ? ቦቼ ተረጋጋ። ሄቨን ከማን ጋር ነው የምታወሪው? ከቦቸራ ጋር ነው። ወይኔ በፈጣሪ ስም ቆይ አንቺ ልጅ ያምሻል እንዴ? ፈጣሪው ትዕግስቱን ስጠኝ። አልታያልኩሽ አይደል አንቺ እርኩስ አይንሽ ጥፋ። ምንም አይደለም ብቻ አንቺ ቦቦታ መስ አመዳ። ቆይ ቦቼ ተረጋጋ። እንዴ ለመረጋጋው አልረጋጋም እንጂ ደህና ሳወራ የነበርኩ ልጅ በተበጠበጠችኝ እኮ ቃል የለኝም ብቻ ላንቺ። ቆይ ቆይ እነዚህ ልጆች አበዱ እንዴ?
ሻኒ ግን የጸጋ ነገር በጣም እየተጨነቀኝ ነው። ኡፍ ቤዚ አንቺ ደግሞ ምን እንደሚሻልሽ ፊልሙ የትብድ ሞተረኛ ነው በእናትሽ። ይሄማ የአንድ ፊልም ተጽዕኖ ያለበት ሞተረኛ ነው። ኧረ ቤዚ ነኝ ነው ማለት ሄይ ፎንቄ